ሱራፌል ራይድ በሚሰራበት ሰዓት ሰዎች በጩቤ ይወጉታል። ስልኩንም ያለ ንብረቱንም ዘርፈው ሲለቁት እንደምንም ብሎ መኪናውን ይዞ ያው ያለበት ቤት የነሳሚ ጋር ይደርሳል። እንደምንም የውጩን በር ከፍቶ ሲገባ ቤዛ ቤቷ ቁጭ ብላ ነበረ። እናም ሲገባ ቀጥ ብሎ ከገባ በኋላ ፊት ለፊቷ ይወድቃል። ቤዛ ደንግጣ የሰው ያለ ድረሱልኝ ስትል ሳሚን ደውላ ትጠራዋለች። ሳሚም እንደመጣ አባብሶ ወደ ሆስፒታል ይወስደዋል። ከዛም ወደ ሆስፒታል ሲሄድ እዛ እንደምንም ብለው አሽገው ጠራርገው ይልኩታል። ምንድነው የሆንከው? ምንድነው የተፈጠረው? ይህን ሁሉ ነገር ያደረገው ያው ሮቤል ወንድምህ ነው ትለዋለች። በፍጹም ሮቤል አይመስለኝም። እነዚህ ወጣቶች ሁለት ወጣቶች ናቸው። በደንብ ለባብሷል። እንደዚህ ዘራፊ አልመሰሉኝም። እናም ይዘው ሄዱና ያው ወደ ውስጥ ይዘው ገቡ አይደለ ይለዋል ሳሚ። አዎ ሳሚ፣ እኔ ነው ትክክለኛ ተሳፋሪ መስለውኝ ነበረ። ከዛም በኋላ እንደምን ብለው መቱኝ። እንደውም አንደኛው በጨረፍታ ጩቤን የወጋኝ። አለመግደላቸውም እነሱ ሆነው ነው። ኧረ እንደውም ጥሩ ደግ ሰዎች ናቸው። ገድለው እንኳን መኪናህንም ሁሉ ነገርህን ጥላንተን ጫካ ጥለው መኪናህንስ ይዘውት ቢሄዱ ይለዋል። እግዚአብሔር ሳይደግስ አይጣለም የሚለው እዚህ ጋር አይደለ ሲል ይመልስለታል። እኔ እኮ ይህን ራይድ ስራ አትስራ ብዬክ ነበረ፣ ይኸው አልሰማ ብለኝ እኮ ነው ሱሬ እባክህን ስትለው እና ታዲያቻችን አጣጥፈን ቁጭ ብለን ምን እንብላ? አሁንም እኮ እነዛ ምን እያስቸገርን ነው ይላታል። እሷም አውቃለሁ፣ ግን ደግሞ ይሄ ስራ አይሆንም። በቃ እኔም ቢሆን መስተንግዶ መስራት ካለብኝ እሰራለሁ። እና ታዲያ እዛው የድሮ ሆቴል ሄደሽ ለምን አትገቢም? ማለቴ ያው አለቃው ካልተቀየረ ያስገባሻል ብዬ ነው ሲል እያሾፍባታል። እኔ እውነት እያወራሁ አንተ ታሾፋለህ። መስራት ካለብኝ መስተንግዶ እሰራለሁ። ለማንኛውም አትጨናነቂ፣ እኔ አሁን ደህና ነኝ ይላታል። እሺ በቃ አይዞህ፣ ለማንኛውም የሚቀማመስ ነገር ልስራና አጥሚት ምናምን ሰርቼ ላምጣለት ትለውና ወደ ውስጥ ትገባለች። እሱም ሺልና ይጠብቃታል። በዛም መሀል ሮቤል ያው የነ ሉላ ጋር ይሄዳል። ሉላ ጋር ሲሄድ የሉላ አክስት አልነበረችም፣ ሉላ ብቻ ነበረች ቤት ውስጥ። እናም መቶ ቁጭ እንዳለ ሉላን ሲጠራት አቤት ዶክተር ብለው ስትሄድ ይህንን አቤት ዶክተር የሚለውን ቃል እንዳትጠቀም ያላልኩሽም ያው ለምዶብኝ እኮ ነው ሮቤል፣ በቃ እሺ ችግር የለውም እስከምለምደው ነው ትለዋለች። እና እሺ ጠፍታህ እንዴት ነው? ለነገሩ ዛሬ አክስቴ የለችም፣ የራ ብትኖር ባትኖር እኔ ምን አገባኝ አይዶን ኬር ሲላት፣ አይ ማለቴ እንደፈለግን መሆን እንችላለን በሚለው ነው ስትለው፣ አይ ችግር የለውም እያለ ወደ አጠገቧ ቀረብ ሲል፣ ግን የሆነ ነገር ልነግርህ እፈልጋለሁ። ምንድን ነው? ቆይ የምትነግሪኝ? የሆነ ለምን ከኔ ቤት አንሄድም ሲላት፣ ለብቸኝነት ነጻነት ያለው እኮ የኔ ቤት ነው፣ ለምን እኔ ቤት አንሄድም ይላታል። ከአንተ ቤት ለመሄድ የተወሰነ ጊዜ ይቀረኛል፣ ግን ደግሞ በቅርቡ እናደርገዋለን፣ ምንም ችግር የለውም። ዛሬ እዚህም ነጻነት ስላለን እንደፈለግን መሆን እንችላለን ትለዋለች። እንግዳውስ እሺ ብሎ ጠጋ ሲላት፣ አይ ቆይ ይህንን ቀስ ብለን እንደርስበታለን፣ ነግሬህ ቃል ገብቼልህ የለ እንዴ ስትለው፣ ቃል አልገባሽልኝም። መቼ? እንግዳውስ ይኸው ከዚህ በኋላ እያንተና እያንተ ነኝ፣ ቃል እገባልሃለሁ። ግን አንድ ማዳመጥ ያለብህ ድምፅ አለ፣ እሱን አዳምጥ ትለዋለች። እኮሽ ምንድን ነው? የምን ድምፅ ነው ሲል ባይደነግጥም እሺ ልስማው ይላታል። ሲያስደምጣት አክስቷ ያው እሱን መግደልና ንብረቱን መውረስ እንደሆነ ያወራችውን ሪከርድ፣ ምክንያቱም እሷ ንብረቱን እንዲወስድላትና እንዲቀበላት በእሷ ስም እንዲያዞርላት በምታደርገው ጥረት ነበር። እሱ ግን ምንም አልደነቀውም። አውቃለሁ አክስትሽ ይህንን ነገር ሁሉ እንደምታሴር። ቆይ ግን አንተ ምንም አልመሰለህም? አልደነገጥክም? አዎ አውቃለሁ፣ ነገርኩሽ እኮ አክስትሽ እንደዚህ እንደምትል ጠንቅቄ አውቃለሁ። እዚህ ቤት መምጣቴን ራሱ ብዙም የወደደችውም አይመስለኝም። ግን ደግሞ ያው እኔና አንቺ ከተወደድን እሷን የሚያገባት ነገር የለም ይላታል። እንግዳውስ እሺ በቃ እንደዛ ከሆነ በጣም ጥሩ፣ ግን የደነገጥክ መስሎኛል። ደግሞ እንግዲህ አንተ ያሰብከው ነገር ካለ በጣም ጥሩ ትለውና እሺ ለማንኛውም እንገናኛለን፣ አንቺ ይህንን ተይው ይላትና ትቷት ይሄዳል። በዛን መሀል ሮቤልም ከዛ እንደወጣ የሄደው ወደ አንድ ካፌ ነበረ። ቁጭ ብሎ እየጠጣ እያለ ሽብሩን ቀጥሮ ስለነበር ሽብሩ ወደ እሱ ጋር ይሄዳል። ሽብሩም እንደሄደ እኔ የምለው እንደው ሽብሩ ግን እንዴ እንኳን ደህና መጣህ ብሎ ሰላም ከተለዋወጡ በኋላ እንዴት ነው ቆይ አንተ እየጠፋኸው? የት ነው እቺ ሉሲ ነው ማን ነው የምትባል ልጅ ጋር ሄደህ ነው እየጠፋኸው ስትል፣ እባክህን እሷን ተዋት፣ እሷ የሰው ሚስት ነች፣ ከዚህ በኋላ የኔ ሚስት አይደለችም፣ እባክህን እኔ ያችኛዋ ነች እባክህን በፍቅሯ የጣለችኝ ሲል፣ እኮ ማናት እሷ? እርግጠኛ ነኝ ሳሮን ባልሆነች ሲል፣ አዎ ያለሷ ማን በፍቅር ገዳ ያለ ብለህ ነው? ቆይ አንተ ምን እያደረክ ነው? አሁን ሳሮንን አፈቀርኳት ነው የምትለው ሲለው፣
አዋ አፍቅሬያታለሁ። ከሳሮን ውጭ ሌላ ሰው አይታየኝም። ይሄ ክብር ምናምን የሚባለውን ነገር ትቼዋለሁ። ክብር ከፍቅር አይበልጥም። ግን አንድ ነገር ልንገርህ እስኪ፣ ባለፈው የሆነች ባለሀብቷ ሴትዮ ሰው ትፈልጋለች ብለኸኝ ነበር። ስለዚህ አታስገባኝም። እኔ እኮ ለጊዜው ነበር እንደዛ ያልኩህና ዛሬ ደግሞ እኔ እንጃ። እንግዲህ እስኪ ለማንኛውም እናያለን። እና ደግሞ ይሉህ ሳሮን ላንተ አትሆንህም። ካሁኑ ልንገርህ ራስህን ጠብቅ ነግሬሃለሁ ሲል እኮ ለምንድን ነው ለእኔ ሳሮን የማትሆነኝ? ምንድን ነው እንደው የምትሰራው? ምንድን ነው የምሰራው አለችህ። የምትሰራውን ስራ ነገረችህ ወይ ሲለው እኔ እሱንስ አልጠየቅኳትም፣ እሷም አልነገረችኝም። ከጓደኞቿ ጋር ተጠግታ እንደምትኖር ነው የነገረችኝ። እንግዳውስ እኔ ልንገር፣ ሳሮን የምትሰራው ቡና ቤት ነው ይለዋል። ምን? አዎ የቡና ቤት ሴተኛ አዳሪ ነች። ስለዚህ እሷን አሁን አግብተህ አንተ የምትሄደው ሲለው ሽብሩን በጣም ይናደድና ሁለተኛ ስለ ሳሮን መጥፎነት እንድትናገረኝ አልፈልግም ይልና ሩጦ አንገቱን ይዘዋል። እዩልህ ከዚህ በኋላ ስለ ሳሮን ምንም ነገር እንዳትናገር እክሾ እሻሁን ልቀቀኝ አንተ መተንፈስ እያቃተኝ ነው ሲለው አዎ እገልሃለሁ እንደዚህ እንዳትል ሁለተኛ ይልና ይለቀዋል። ከዛም በኋላ ሮቤልም ቆይ ምን እያደረክ ነው? አንድ ነገር ልንገርህ፣ እንግዳውስ ከሱራፌል ጋራም ተኝቷል። ስለዚህ የቡና ቤት ሴተኛ ዳሪ መሆኗን ሱራፌልንም ጠይቀው ሲል በጣም ይናደዳል። እንዲሁም ከዚህ በላይ ካንተ ጋር መቆየት አይኖርብኝም ይልና ተነስቶ ወጥቶ ይሄዳል። ሽብሩም ሮቤልም በጣም ይናደድና ሽብሩ ሳሮንን ደውሎ ከጠራት በኋላ የምትሰሪው ስራ ምንድን ነው ብሎ ሲጠይቃት እሷም ምን ነው ምን እንደምሰራ ስራ የለኝም ገና ስራ ፈላጊ ነኝ ስትለው ለነገሩ ቡና ቤት ሲል ምንድን ነው አልገባኝም ምን ለማለት ፈልገ ነው ስትለው ከሮቤል ጋር ነበር ካደለ? አዎ ነበርኩኝ ቡና ቤት ነበር አይደለም ምሳሌ